በሮፍ ጉባኤ የተከበራችሁ የምክር ቤት አባላት ከእረፍት ቆይታችሁ እንኳን በሰላም ተመለሳችሁ። ለተነሱ ጥያቄዎች ምላሽ መስጠት እንድችል በድጋሚ እድል ስላገኘሁ እጅግ አድርጌ አመሰግናለሁ። ተፈናቃዮች በሚመለከት ገፊ ምክንያቶች የተግባርና የአመለካከት ችግሮች አሉ። በርካታ ሰዎች እየተመለሱ ነው። አሁንም የተፈናቀለ ቁጥር ማጋነን፣ የተሳሳተ መረጃ መስጠት፣ እንዳይመለሱ መቀስቀስ የተለመደ የወል ተግባር ሆኗል። ብዙ ቦታ ላይ የሚታይ ተግባር ሆኗል። ዩኒፎርም ነው። በየቦታው ያሉ ተፈናቃዮች እንዳይመለሱ ጥረቶች ይደረጋሉ። የሚመለሱትን እየደገፍን ቁጥር ለመቀነስ ጥረት ይደረጋል። እስካሁን የተገኘው ውጤትም በዚያ መንገድ እያጠናከርን እንሄዳለን። ፕሪቶሪያ በሚመለከት ፕሪቶሪያ ታሪካዊ ስምምነት ነው። ለብዙዎች ልምድ የሚሰጥ ስምምነት ነው። ያለቀ ጦርነት ያሸነፍነውን ጦርነት ነው አቁመን ሰላም ያመጣ ነው። ለሰላም ያለንን ከፍተኛ ጉጉት በኢትዮጵያ ታሪክ ውስጥ ማንም ሰው ቢያገላብጥ መንግስት እየተዋጋ እያሸነፈ መቀሌን ለመቆጣጠር አንድ ቀን ሁለት ቀን ሲቀረው ለሰላም ድርድር አይቀመጥም። የለም በኢትዮጵያ ታሪክ ውስጥ። ለምን ሆነ? ሰላም ስለሚያስፈልግ። በዛ ሂደት ውስጥ በቀሩት ቀናት ውስጥ 5ም 10ም 20ም ሰው የሚሞት ከሆነ ወገን ነው የሚሞተውና ያ መቅረሱ ጠቃሚ ስለሆነ ነው ድርድሩ ያስፈልገው። ድርድሩም በጣም ከፍተኛ ጠቀሜታዎች አምጥቷል። ባለፉት 2 ዓመታት ምንም አይነት ውጊያ አልነበረም። ትልቅ ነገር ነው። የትግራይ ህዝብ በውጊያው ጊዜ ሰርቪስ አያገኝም። መብራት አልነበረውም። ባንክ ሰርቪስ አያገኝም። ትራንስፖርት ሰርቪስ አያገኝም። በርካታ ችግሮች ነበሩት። መንግስት እንደ መንግስት ፈርሷል። ያን መልሶ የሚያቋቁምና ቤዚክ ሰርቪሶች ፕሮቫይድ የሚያደርግ ኢንትሪም አስተዳደር መፈጠሩ በጣም ጠቃሚና ውጤታማ ተደርጎ ይወሰዳል። ያም ሆኖ በስምምነቱ መሰረት የሚጠበቁ በበቂ ያልተፈጸሙ ጉዳዮች አሉ። አንዱ ዲዲአር ነው። የተወሰነ ሙከራዎች ቢኖሩም ዲዲአር በተሟላ መንገድ አልተፈጸመም። ዲዲአር አለመፈጸሙ ፕራይመሪሊ የሚጎዳው የትግራይ ህዝብን ነው። ማስተማር፣ መቆፈር፣ አገር ማልማት የሚችሉ ወጣቶች በወታደር ስም ተቀምጠው ለትግራይ ክልል የሚሄደውን በጀት እንዳለ ለቀለብ የሚያውሉት ከሆነ ትግራይ ውስጥ ልማት አይመጣም ማለት ነው። በቢሊዮን የሚቆጠር ገንዘብ ነው ለነዚህ ሰዎች የሚውለው በየአመቱ በየወሩ። ያ ገንዘብ ለልማት ቢውል በርካታ ጠቀሜታ ሊያመጣ ይችላልና ዲዲአሩ ለአጠቃላይ ሰላም ብቻ ሳይሆን ለትግራይ ህዝብ ተጠቃሚ ስለሚያደርግ በተሟላ መንገድ መፈጸም ይኖርበታል። የተፈናቀሉ በሚመለከት በራያ እና በጸለምት ጥሩ ስራ ተሰርቷል። በወልቃይት አካባቢ የተጀመሩ ጉዳዮች በተፈለገው ደረጃ አልሄዱም። አሁን በእኛ በኩል ማስተላለፍ የምንፈልገው መልእክት የፌዴራል መንግስት ከነገ ጀምሮም ቢሆን የተፈናቀሉ ሰዎች ለመመለስ ዝግጁ ነው። በዚያ ሳይድ በቂ ትብብር ከተደረገልን ፍላጎታችን ዜጎች ወደ ቄ መንደራቸው ሄደው የተለመደው ህይወታቸውን እንዲመሩ ነው። ያ እንዳይሆን እያደረገ ያለው ሂዩማኒቲ እና ፖለቲክስ በጣም ተቀላቅሎ ነው። በተፈናቀሉ ሰዎች ላይ የሚሰራ ፖለቲካ ጉዳት አለው። እነዚህን ከፖለቲካ ነጥለን እንደ ሰው ዜጎች ናቸው የሚጎዱ ብለን በትብብር መንፈስ ወደ ነበሩበት ቢመለሱ ኢትዮጵያ በጣም ሰፊ ቦታ ስላላት አሳሳቢ አይደለም። ከዚያ በኋላ የሚከተሉ ጉዳዮች ደግሞ በድርድር በውይይት እንዲፈጸሙ ማድረግ ይቻላል። ባለፉት 2 ዓመታት በፕሬዝዳንት ጌታቸው ረዳ በምክትል ፕሬዝዳንት ታደሰ ወረደና ጻድቃን ገብረትንሳኤ የሚመራው አድሚኒስትሬሽን 2 ዓመት ተጨማሪ ጦርነት እንዳይፈጠር 2 ዓመት ያሉ ጥያቄዎች በንግግር እንዲመለሱ ከፍተኛ ጥረት አድርገዋል። ምንም እንኳን ቀድሞ በነበረው ውጊያ ብንወቅሳቸውም ላለፉት 2 ዓመታት በሰጡት አመራር ግን ማድነቅ ማመስገን እንፈልጋለን። ተጨማሪ ውጊያ እንዳይነሳ ሙከራ አድርገዋል። ጥሩ ነገር ነው እሱ። ያ የሰጠናቸው የ2 ዓመት ጊዜ አልቋል። አሁን ስላለቀ የህግ ማሻሻያ የሚፈልግ ጉዳይ አለ።
ተጨማሪ ጊዜ ስለሚጠይቅ ህግ መሻሻል አለበት። ህግ ሲሻሻል ደግሞ እስካሁን የነበረው አፈጻጸም መገምገም አለበት። ተገምግሞ መጠነኛ ለውጥ ተደርጎ የፕሪቶሪያን ስምምነት በሚያከብር መንገድ ኢንትሪም አድሚኒስትሬሽኑ እስከሚቀጥለው ምርጫ ድረስ ስራውን እየሰራ ህዝቡን ለምርጫ ማዘጋጀትና ህዝቡን የስልጣን ባለቤት የማድረጉን ፕሮሰስ ማረጋገጥ ይጠበቅበታል። ይህን ለማድረግ ፕሬዝዳንት ጌታቸው እና ምክትል ፕሬዝዳንት ታደሰ ወረደ እንዲሁም ጻድቃን ገብረትንሳኤ ጋር ልዩ ልዩ ውይይቶች ስናደርግ ቆይተን የተለያዩ ፕሮፖዛሎች ቀርበዋል። ከነሱ በተጨማሪ ከፓርቲዎች ጋር ከቲፒኤልኤፍም ከሌሎች ፓርቲዎች ጋር ንግግሮች እያደረግን ነው። በዚህ ንግግር መሰረት ህግ አሻሽለን ለሚቀጥለው 1 ዓመት መጠነኛ ማሻሻያ አድርገን ኢንትሪም አድሚኒስትሬሽን ይቀጥላል የሚል እምነት ነው በእኛ በኩል ያለው። ሲቀጥል በግለሰቦች ደረጃ ለውጥ ሊካሄድ ይችላል። ግለሰቦች ሊቀያየሩ ይችላሉ። የነበረው ስራ ተገምግሞ በጠንካራ ጎናቸው ተሞግሰው በደካማ ጎናቸው ተወቅሰው የሚቀያየሩ ግለሰቦች ሊኖሩ ይችላሉ። የትግራይ ህዝብ ጦርነት እንደማይፈልግ እኔም ሳወያያቸው በልዩ ልዩ መንገድ ገልጸዋል። ጦርነት ለትግራይ ከእንግዲህ አያስፈልግም። ማንኛውም ጉዳይ ካለ በንግግር በውይይት መፍታት ይቻላል። ትግራይ መላ ኢትዮጵያ ጦርነት አይፈልግም፣ አይፈጠርም ብዬም ተስፋ አደርጋለሁ። አልፎ አልፎ በግለሰቦች ደረጃ መከላከያ በአማራና በኦሮሚያ ተበትኗል፣ ተወጥሯል እና ጊዜው አሁን ነው ብለው የሚያስቡ ግለሰቦች እንዳሉ እንሰማለን። ምክሬ አይመስለኝም፣ አያዋጣም፣ ተውት ነው። እንደዛ አይመስለኝም፣ አያዋጣም፣ ድሮም አላዋጣም፣ አሁንም አያዋጣም። የሚያዋጣው መነጋገር ብቻ ነው። በንግግር ውስጥ ይመለሳል። በእኛ በኩል ነገር ማጋጋል ብንፈልግ ፍላጎታችን ጦርነት ጨማቂዎች ብንሆን ኖሮ በቂ ምክንያቶች ነበሩ። ግን አንፈልግም። ከሰላማ ከእያንዳንዷ ቀን ስለምናተርፍ አብዝተን የምንሰራው ለሰላም ነው እና በትግራይ ያለው ሁኔታ በንግግርና በውይይት በቅርቡ ከገመገምን በኋላ የሚቋቋመው መንግስት እስከሚቀጥለው ምርጫ የተሻለ ስራ እንደሚሰራ በተለይም ዲዲአሩን የተፈናቀሉ በመመለስና የህዝቡ የልማት ጥያቄ በመመለስ የበኩሉ ሚና እንደሚጫወት ተስፋ ይደረጋል። ከሁሉም ኃይሎች ጋር እየተነጋገርን ነው። ስናጠቃልል በሚቀጥሉት ጊዜያት ለህዝብ የሚገለጽ ይሆናል። የባህር በር ጉዳይ ዋናው ዓላማ ቀድሜ ከእናንተ ጋር እንደተወያየሁት የባህር በር ጥያቄን ማንሳት ማንሸራሸር ነውርነቱ አክትሟል። ከማንም ዓለም ጋር ስንነጋገር ትክክል ነው። በዓለም ላይ የእናንተን ያክል ቁጥር ኖሮት ትልቅ ሀገር ሆኖ የባህር አክሰስ የሌለው ሀገር የለም። ነገር ግን በንግግርና በውይይት በሰጥቶ መቀበል መርህ መሆን አለበት። ግጭት እንዳትገቡ ጥንቃቄ ያስፈልጋል ይላሉ እንጂ አያስፈልግም የሚል ሰው ኦልሞስት ጠፍቷል። የለም። ይሄ ለኢትዮጵያ ትልቅ ድል ነው። ስለ አባይም ስለ ቀይ ባህርም መነጋገር ይቻላል። ስለ አባይም ስለ ቀይ ባህርም በዊን-ዊን አፕሮች አብሮ መስራት ይቻላል። ስለ አባይም ስለ ቀይ ባህርም እንደ ጋራ ሀብትነት መጠቀም ይቻላል። ናሬሽን፣ እሳቤ፣ ንግግር ግልጽ ሆኗል። አንዳንድ ሰዎች ይሄ መንግስት ይሄንን ጉዳይ ያነሳው ለአጀንዳ ነው፣ ለፖለቲካ ነው፣ ለምርጫ ነው እያሉ ሲያሙ ይሰማል። ግን ይህ ሐሜት ውሃ አይቋጥርም። ምክንያቱም የኢትዮጵያ የወደብ የሲ አክሰስ ጥያቄ ላለፉት 10-15 ዓመታት በተለያየ ደረጃ እንደ ፖለቲካል ዲስኮርስ ስንወያይበት የቆየን ጉዳይ ቢሆንም ቢያንስ ባለፉት 5-6 ዓመታት በመንግስት ደረጃ ንግግር ከማድረጋችን በላይ የመደመር ሲሪየስ መጽሐፎች የመጨረሻው የመደመር ትውልድ በ2014 የወጣው የዛሬ 3 ዓመት ገደማ ሳይወጣ በፊት የታሸ ስራ ነው። በመጨረሻው አካባቢ 240 ገጽ ላይ መልሳችሁ እንድታዩት የጂኦፖለቲካል እይታ ለውጥ ይላል ርዕሱ። የጂኦፖለቲካችን እይታ መለወጥ አለበት የሚል እሳቤ ያነሳል።
ቀይ ባህርንና አባይን እያነሳ ቆይቶ ገጽ 245 ላይ በሁለት የውሃ አካላት ስር ይላል። መጽሐፍ እኮ ነው። 3 ዓመቱ ነው። ያም መጽሐፍ ለሁሉም ሰው አድረናል፣ ለጎረቤትም ለሁሉም ሰው ያውቁታል። የመንግስት እሳቤ ሁለቱን ውሃ በሚመለከት ምን እንደሚመስል ቁልጭ አድርጎ ያሳያል። የተከበረው ምክር ቤት ግን አንድ ክሪቲካል ነገር አስምሮ እንዲገነዘብ የምፈልገው የዚህ የሁለቱ ውሃ ናሬሽን መደመር ከመጽሐፉ በፊትም ነበር። መደመር ላይ አልተቀመጠም። የመደመር መንገድ ላይ አልተቀመጠም። የመደመር ትውልድ ላይ ተቀመጠው። የትውልድ ጉዳይ ስለሆነ ኮንሸስ ነበር። ትውልዱ ይህንን ጉዳይ ሲሪየስሊ አይቶ ምላሽ መስጠት አለበት የሚል እምነት ነበር። በሚስጥር ግን ሳይሆን በግልጽ የተጻፈ ነው። ማንም ሰው ማየት ይችላል። የቀይ ባህር ፍላጎታችን ከሶማሌ፣ ከጅቡቲ፣ ከኤርትራ፣ ከኬንያ የሚያጣላ የሚያዋጋ መሆን የለበትም። የጋራ ሀብት ነው። 5000 ኪሎ ሜትር ሲሾር አለ እዚች ቀጠና ውስጥ ለሁላችን በቂ ነው። ተነጋግረን ተግባብተን ሁሉ ተጠቃሚ በሚያደርግ መንገድ መፈጸም ይቻላል። ሰሞኑን ከኤርትራ መንግስት ጋር ግጭት ይፈጠራል የሚል ስሞታዎች ይሰማሉ። ለተከበረው ምክር ቤት፣ ለኢትዮጵያ ሕዝብ፣ ለኤርትራም ሕዝብ እና መንግስት በዚህ ምክር ቤት ፊት ቆሜ ላረጋግጥም ወደው ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት የላትም። ያላት ፍላጎት እንነጋገር ነው። እንነጋገር፣ ሰጥቶ መቀበል ባለበት መርህ፣ ህዝቦች በሚጠቅም መርህ፣ በገበያ መርህ ይህንን ችግር እልባት እናበጀለት። ዝም ብለን ብናልፈው ዛሬ ነገ ጦስ ያመጣብናል። እንጋፈጠው፣ እንወያይ ነው እንጂ እንዋጋ አይደለም። ውጊያም አያስፈልግም። ብዙ ክሶች ይሰማሉ። አብዛኛው ክስ ውሃ አይቋጥርም። የኤርትራ ህዝብ ወንድም ህዝብ ነው። የኤርትራ ህዝብ ምስኪን ህዝብ ነው። እንደ ኢትዮጵያ ለማደግ የሚፈልግ ህዝብ ነው። የሚያስፈልገው ልማት ነው፣ ውጊያ አይደለም። ተባብረን መልማት፣ ተባብረን መስራት ነው እንጂ አንዱ አንዱን መውጋት የኛ እቅድ አይደለም። በሌላ መንገድ ኢትዮጵያ ላይ ማንም ሀገር ወረራ ሊፈጽምና ከጀመርነው ህልም ሊያስቆመን ይችላል የሚል ስጋት ደግሞ የለብንም። ጭራሽ ስጋት የለብንም። ይህም መሰማር አለበት። ማንም ደፍሮ አይሞክረንም። በቂ ዝግጅት ስላለን የምንዘጋጀው ግን ውጊያ ለማስቀረት ስለሆነ በእኛ ኢኒሼቲቭ ከማንም ጋር የመዋጋት ፍላጎት የለንም። እንደምታስታውሱት ሶማሊያ ጋር ይዋጋሉ የሚባል በጣም ብዙ ንግግሮች ነበሩ። የፈታንበት መንገድ አይታችኋል። በሶማሌና ኬንያ መካከል ችግር ሲፈጠር ዘለን የገባነው እኛ ነን። በሱዳን ወንድሞች መካከል ችግር ሲፈጠር ዘለን የገባን እኛ ነን። ሳውት ሱዳን ችግር ሲፈጠር ዘለን የገባን እኛ ነን። በአካባቢያችን ሰላም፣ ልማት እንዲመጣ ስለምንፈልግ እስከ ዛሬ ከማንም ጋር አንድ ጥይት ተኩሰን አናውቅም። ወደፊት የኛ ፍላጎት ይሄው እንዲቀጥል። ምንም አይነት ትንኮሳ ከየትኛውም ወገን መኖር የለበትም። ትንኮሳ ካለ ምላሹ ከፍተኛ ስለሚሆን በእኛ ወገን ግን ትንኮሳ እንደማይደረግ እያረጋገጥኩ የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ብልጽግና ኖረ አልኖረ፣ ይሄ ምክር ቤት ኖረ አልኖረ፣ 130 ሚሊዮን ህዝብ፣ ኢኮኖሚው እያደገ ያለ ህዝብ፣ መለወጥና ከድህነት መውጣት የሚፈልግ ህዝብ ጫፍ ጫፉ ተሰምሮለት ተዘግቶ እስር ቤት ሊቀመጥ አይችልም። ይሄን ማንም ሰላም ወዳድ ነኝ የሚል የዓለም መንግስት፣ ግለሰብ፣ ቡድን ከወንድሞቻችን ጋር አነጋግሮን በህግ አግባብ በቢዝነስ ተርም የኢትዮጵያ ጥያቄ ምላሽ እንዲያገኝ ወንድሞቻችን ተጠቃሚ እንዲሆኑ የሚያስችል አሚካብል ሶሉሽን እንዲፈጠር ለመላው ዓለም ጥሪ እናቀርባለን። እኛ የምንፈልገው በሰላም ችግራችን እንዲፈታ ማድረግ ነው። የቀይ ባህር ጉዳይ የማይፈታ ህልም ነው፣ የሩቅ ጊዜ ህልም ነው። እንዴት እንደዚህ አይነት ነው የሩቅ ጊዜ ህልም ይሄ መንግስት ያስባል
የሚሉ ግለሰቦችና ቡድኖች አልፎ አልፎ ይደመጣሉ። ይሄ ዓለም አንድ ግለሰብ ኩባንያ ማርስ ላይ ወጣለሁ የሚልበት ማርስም ወጥቼ ወርሳለሁ የሚልበት ዓለም ውስጥ እየኖር 30 እና 40 50 60 ኪሎ ሜትር ያለችን ቀይ ባህር ለመንካት አናልምም ማለት የሚቻል አይመስለኝም። እኛ ህልመኞች ነን። ህልማችን ግን ብልጽግና ነው። ህልማችን ልማት ነው። ህልማችን ውጤት ነው። ህልማችን ማደግ ነው። ብቻችን አይደለም፣ እንደ አፍሪካ ማደግ ነው። ለዚህ እድገት ከአፍሪካ ወንድሞቻችን ጋር በትብብር በንግግር በአባይም በስንዴም በማዳበሪያም በጋዝም በወርቅም በሌላውም ጉዳይ ተባብረን በጋራ እንድንለማ ጥሬን አቀርባለሁ። ግጭትን በሚመለከት የግጭት ተፈጥሮና እድገት ከመሰረቱ የማየት ልምምድ ካልፈጠርን ላዩን ብቻ የምናይ ከሆነ እንስታለን። ግጭት ንጣፍ አለው። እያንዳንዱ ንጣፍ እያንዳንዱ ሌየር እያነሱ ማየት ይፈልጋል። ትሪገሪንግ ፖይንቷን ብቻ አይቶ የሚናገር ሰው ግጭት ሊፈታ አይችልም። ከትሪገሪንግ ፖይንቱ አንድ ዝቅ ስንል ፕሮክሲሚቲ አለው። ከሱ ዝቅ ስንል ስትራክቸራል ችግር አለው። ስትራክቸራል ችግሩን ያልተገነዘበ የትኛውም አካል ችግር ሊፈታ ቢያስብ ይቸገራል። ምክንያቱም ግጭት ከሁሉም ኩነቶች በላይ ከሰው ልጅ ተፈጥሮ ጋር ከሞላ ጎደል እኩል የነበረ ነገር ነው። ሰው ተፈጠረ፣ ግጭት ጀመረ። ያው እንደምታውቁት በአቤልና በቃየል እንደጀመረው ማለት ነው። ከሰው ልጅ እድሜ ጋር ነው ግጭት የኖረው፣ ሳይዙ ከፍ ዝቅ እያለ። በጣም ብዙ ፈላስፋዎች፣ ተመራማሪዎች፣ አዋቂዎች ግጭትን ለማስቀረት ብዙ ጥናት፣ ብዙ ምርምር አካሂደዋል፣ ብዙ ጽፈዋል። ፒስ በጣም ውድ የሆነ ኮሞዲቲ ነው፣ መገንባት ያለበት ነው። ግን ሁለት አከራካሪ ጉዳዮች አሉ ሰላም በሚመለከት። አንደኛዎቹ ወገኖች ፍጹም ሰላማዊነት ወይም ፓሲቪዝም የሚባለው ምንም አይነት ትንኮሳ፣ ምንም አይነት ሙከራ ቢደረግብህ ግብረ መልስ አትስጥ፣ ስትመታም፣ ስትሰደብም፣ ስትነጠቅም ዝም በል። ግብረ መልስ ካልሰጠህ ግጭት በሁለት አካላት ይሁንታ የሚፈጸም ስለሆነ ልታስቀረው ትችላለህ የሚል እሳቤ ያላቸው ፈላስፋዎች፣ አዋቂዎች አሉ። ፓሲፊዝም ለግለሰቦች ጥሩ እሳቤ ነው፣ መጥፎ አይደለም። አሁን ታገሰ ነካ ነካ ቢያደርገኝ ብተወው ችግር የለውም። ለግለሰቦች በህዝብ የተመረጠ መንግስት፣ በብቸኝነት ኃይል የመጠቀም ስልጣን ያለው መንግስት የወል ፍላጎት የወል ኢንትረስት ፕሮቴክት ማድረግ ያለበት ተቋም ሲሆን ግን ያስቸግራል። መንግስት መሬትን ሲወስዱብህ በቃ ይውሰዱት ብዬ ተዋለው ሊል አይችልም። በምርጫ በህዝብ ይሁንታ የተፈጠረ መንግስት እንጥላለን ሲሉት ዝም ብዬ አያለው ማለት አይችልም፣ ያስቸግራል። ተፈጥሮ እንደዛ አይደለም። ይልቁንስ መንግስት ሰላም ያስቀደመ መሆን አለበት። ሰላምን በይፋ የሚናገር ለሰላም የሚተጋ መሆን አለበት። ሰላም የሚያደፈርስ ነገር ሲኖርም ግልጽ መመዘኛዎች ያስፈልጉታል። ዝም ብሎ ዘሎ ውጊያ አይገባም። አንደኛ ፍትሃዊና በቂ ምክንያት አለ ወይ? ውጊያውን ለማድረግ ግጭቱን ለመፈጸም በቂ ምክንያት አለ ወይ? ሁለተኛ ያንን ግጭት በኃይል ለማስቀረት ተገቢ ስልጣንና ቅቡልነት ያለው አካል ነው ወይ? ማንም ተነስቶ በኃይል ጉዳይ ልፍታ ቢል ተገቢ ስላልሆነ፣ በግጭት ያ ዓላማውን ያሳካል ወይ? ከመነሻው ሊያሳካ የፈለገውን ዓላማ ሊያሟላ ይችላል ወይ? አራተኛ ተመጣጣኝ ኃይል ይጠቀማል ወይ? ሌሎች የሚጨመሩ ፖይንቶች አሉ። እነዚህን የሚያሟላ በሚሆንበት ሰዓት መንግስት በብቸኝነት ኃይል የመጠቀም ስልጣን ያለው አካል ስለሆነ ለዘላቂ ሰላም ለጀስት ሊጋጭ ይችላል። የምንዋጋው ዘላቂ ሰላም ለማምጣት ነው የሚባለው ለዛ ነው። ጀስት ወር ከሆነ የተሟላ ሰላም ለማምጣት
ስልጣን ያለው አካል ኃይል መጠቀም እንደሚችል የዓለም አቀፍ ክፍት እውቀት ነው። ማንም ሰው የሚያውቀው ነገር ነው። ኢትዮጵያ ውስጥ ያለው ችግር ከዚህ ይለያል። ሁለት መሰረታዊ የፖለቲካ ስብራቶች አሉበት። አንደኛው ነባሩ የመጠፋፋት ባህል ነው። ነባር ባህል ነው። ልጅ ኢያሱ ሲነሱ አልጋ አልጸናም ብሎ የሚነሱ ኃይሎች አሉ። መንግስቱ ሲመጣ አልጋ አልጸናም ጊዜው አሁን ነው ብሎ እዚህም እዛ የሚቧደኑ ሰዎች አሉ። በኢህአደግ ዘመንም አሁንም ይሄው ነው፣ ባህል ነው። አዲስ መንግስት ሲመጣ አልጋው ሳይጸና እናፍርሰው የሚባል የነበረ ባህል አለ። አንድም መንግስታት ኢትዮጵያ ውስጥ በሰላማዊ መንገድ ሽግግር አድርገው በረጋ መንገድ የሄዱበት ታሪክ የለንም። ይሄ የራሱ የሆነ ጉዳት አለው። ሁለተኛው ከሶሻሊስት እሳቤ ጋር በስፋት ወደ አፍሪካ ወደ ኢትዮጵያ የገባው በሽታ ነው። ሶሻሊዝም እንደ ዌቭ ዘ ሆል አፍሪካን የወረረ በሽታ የወረረ እሳቤ ነው በሆነ ዘመን ውስጥ። ይሄ በሽታ በተለይ ኢትዮጵያ ውስጥ ያመጣው ችግር ደግሞ ፍረጃ ነው። ሶማሊያም ነበረ፣ ታንዛኒያም ነበረ፣ ዚምባብዌም ነበረ። ብዙ አፍሪካ ሀገራት በሶሻሊዝም እሳቤ ተውጠው ተንቀሳቅሰዋል። በእኛ ደረጃ ግን ፍረጃ መኖር እርግጠኛ አይደለሁም። ጠላት ስንል እንፈርጃለን። በጠላት መቃብር ላይ ካልሆነ ቤት አንሰራም። ቆሞ በሰላማዊ መንገድ ተደራድሮ የሚባል ነገር ልምምዱ የለም። የኢትዮጵያ ፖለቲካል ፓርቲና ሀሳቢው ከተጀመረበት ጊዜ ጀምሮ 1960 አካባቢ ጀምሮ ያለውን ብንመለከት ተማሪዎች ሁሉም አንድ እሳቤ አይዲዮሎጂ ይዘው በሆነ ምክንያት ግራና ቀኝ ከቆሙ በኋላ መሳሪያ ሳይኖራቸው እስክሪብቶ ያላቸው ተማሪዎች በጽሁፍ በንግግር ከመጨቃጨቅ ይልቅ መሳሪያ ተውሰውና ገዝተው መገዳደል ጀመሩ። ተማሪዎች፣ መንግስት አይደለም፣ ተማሪዎች። እነዚህ ተማሪዎች ከመንግስት ጋር በነበረው ግጭት ከተማ ውስጥ መቆየት ሲያቅታቸው በረሃ ሲሄዱ ከመንግስት ጋር አይደለም፣ አንድ ዩኒቨርሲቲ የነበሩ ተማሪዎች በረሃ በውስጣቸው ከሌሎች ኃይሎች ጋር ባደረጉት ውጊያ ተባሉ። ኢህአፓና መኢሶን ከተማ ውስጥ መውሰድ ይቻላል። ኢህአፓና ቲፒኤልኤፍ በአሲምባ መውሰድ ይቻላል። ከበረሃ ከወጡ በኋላ ተሰደው ትግሉ እንደማያዋጣ አውቀው ወደ ውጭ ሀገር ከሄዱ በኋላ አሁንም ባሉበት ሀገር አይን ላይ መታየት አይችሉም። ከ10 20 30 ዓመት በኋላ ከዛ አልፏል። አንዳንዶቹም ሲጽፉ መጽሐፎቻቸውን ያያችሁ እንደሆነ ዛሬ ከ40 50 ዓመት በኋላ እዛው ቆመው ይወቃቀሳሉ እንጂ ይሄን ማድረግ ሲገባን አይሉም። ፍረጃው በጉርምስናና በኢሞሽን ሃይ በሆነበት ጊዜም በስተርጅና ጊዜም እምብዛም ሲቀየር አይታይም። ይሄ የፍረጃ ችግር በሁሉም አፍሪካ ሀገሮች መኖሩ እርግጠኛ አይደለሁም። እኛ ጋር ይበረታል። ትንሽም ጭላንጭል መልካም ነገር ስናይ ለመናገር በሚያስቸግር ደረጃ ነው እኛ ጋር ያለው ፍረጃ። እግዚአብሔር ያሳያችሁ ካሳንቺስን ያን የሐሸሽ መንደር እንዲህ ትራንስፎርም ተደርጎ ሲያይ በስሱ እንኳን ለማድነቅ የሚቸገር የፖለቲካ ፓርቲ ምን ተስፋ አለው ከመፈረጅ ውጭ? ፍረጃ። ይሄ ጉዳይ በዚህ የተመረጠን መንግስት በኃይል ለማፍረስ ዘለን 4 ኪሎ የሚባል መፈክር ተራ ልምምድ ሆኗል። በረሃ ለገቡት አይደለም፣ በአንድ እግራቸው በረሃ በአንድ እግራቸው ፓርላማ ላሉትም ጭምር ማለት ነው። በኃይል ስልጣን መያዝ አቅሎ የመመልከት ችግር በስፋት አለ። ታሪክ በኢትዮጵያም ታሪክ እንደምንመለከተው እነዚህ ነውጠኛ ነፃ አውጪ ታጣቂዎች በመጀመሪያ ደረጃ ሰለባ የሚያደርጉት ተጎጂ እንታገላለን የሚሉት የራሳቸውን ህዝብ ነው።
ስለምታገልልህ አግታለሁ፣ ስለምታገልልህ ገላሃለሁ፣ ስለምታገልልህ ሳትፈቅድልኝ ገብቼ ቆርሼ እበላለሁ፣ እደፍርሃለሁ። እኔም ማድረገው ማንኛውም ነገር ታጋይ ስለሆንኩ ሆሊ ነው፣ ሐላል ነው፣ ይፈቀዳል ብሎ ያስባሉ። ይሄ ኦሮሚያም አለ፣ አማራም አለ፣ ትግራይም ሁሉም ጋር ነው ያለው። ኢትዮጵያም ሌላም ሀገር አለ። ኢማጂን አልሸባብን ብትወስዱ አንድ የሶማሌ ዜጋ አንድ ሙስሊም በረመዳን ወር ሌላ የሚጾምን ሙስሊም ሌላ ሶማሌ ሌላ እስላም ምንም ባላደረገው ምክንያት ቦምብ ታጥቆ አፈንድቶ ይገላል። ለሶማሌ እየታገለ ሶማሌን ይገላል ማለት ነው። ሁሉም ጋር ያለ ልምምድ እንደዚህ ነው። ነውጠኞች እንደዛ ናቸው። ለሚታገሉለት ህዝብ ዕዳ ናቸው። በሀገራችን አንድ አባባል አለ። ለበሬው ሲሉ በሬውን አረዱት የሚባል አባባል አለ። ምን ማለት ነው? በዚህ ሰፈር ያሉ ሰዎች እዚያ ማዶ ያሉ ሰዎች በሬያችን ወስደውታል፣ አርደው ሊበሉ ስለሆነ ሄደን ተጋይተን ነጥቀን በሬያችን መመለስ አለብን የሚል ልክ እንዳሁኑ ቅስቀሳ ይደረጋል። ከተደረገ በኋላ ሰዎች ይሰባሰባሉ፣ ለውጊያ ይዘጋጃሉ። ለውጊያ ስንሄድ ስንቅ ስለሚያስፈልገን ስንቅ እንያዝ ብሎ በሬ አርደው ስንቅ ይከፋፈላሉ። መንገድ ከጀመሩ በኋላ ለካ የሚዋጉለት በሬ አርደው ስንቅ አድርገውታል። ለበሬው ሲሉ በሬውን አረዱት ይባላል። ለአማራ ሲባል ለኦሮሞ ሲባል መልሶ ኦሮሞና አማራን የሚያርድ ነውጠኛ ፋይዳ የለውም ማለት ነው። ክቡር ዶክተር ደሳለኝ ሰፋ ያለ የጥያቄ መቅድም ካነበቡልን በኋላ አንድ ጥያቄ ጠይቀዋል። ለዚያ ጥያቄያቸውም ራሳቸው ምላሽ ሰጥተዋል። ጠይቀው ስለመለሱ እንዲሁ ማለፍ ይቻላል። ነገር ግን ለሳቸው ክብር ለዚህ ምክር ቤትም ክብር ሲባል አንዳንዶቹ ነገሮች በግርድፉ አንስቼ አልፋለሁ። አንደኛ ይሄን ጦር ሰባቂ መንግስት በዚህ ልክ ክሪቲሳይዝ ሲያደርጉት ህዝብ እንዳይወጣ፣ እንዳይገባ፣ እንዳይማር፣ እንዳያርስ፣ ማዳበሪያ እንዳይወስድ ያደረገውን ኃይል ምን ነው አላየኸውም አልሰማውም አሉት። በህዝብ መሰብሰቢያ በእርሶ ከተማ ቦምብ ንጹሃን ሰዎች የሚንቀሳቀሱበት ቦታ ላይ የሚያፈነዳን ኃይል ምን ነው ዝም አሉት? ሽማግሌ ላስታርቅ ብሎ ሲሄድ ቄሶች፣ አሮጊቶች በንብርክክ የሚያስኬደውን ከኢትዮጵያ ባህል ውጭ የሚገለውን ኃይል ምን ነው አላቅህም አሉት። ከሁሉ ደግሞ የገረመኝ በእርሶና በእርሶ ፓርቲ ግንባር ቀደም ተዋናይነት የነበረውን የትግራይ ውጊያ ምን ነው የትግራይ ውጊያ ያሉት? አዝማች አልነበሩ እንደ እርሶ? እነዚህ ሳቢዎች የማያውቁት ሀገር ሄዶ ቁርበት አንጥፉልኝ እንዳለው ስጋ በሊታ ያስመስለዋል። ይሄ ተገቢ አይመስለኝም። በእኛ በኩል ያለውን ክሪቲክስ ችግር የለውም እንፈትሸዋለን። እርሶ ግን ትንሽ ሚዛን ቢጠብቁ ጠቃሚ ነበር ብዬ አስባለሁ። ምክንያቱም ለሰላም ምን ያክል ጥሪ እንዳደረግን በዚህ ቤት ጭምር ስለሚያውቁ። ሌላው በጣም የገረመኝ ጉዳይ የእርሶ መንግስት በቄስ ሞገሴዎች ውዳሴ ያሉት እኛ ሰፈር ፊት አውራሪ መሸሻ የሉም፣ ቄስ ሞገሴዎች ምን ያደርጋሉ ነው። ቄስ ሞገሴ ፊት አውራሪ መሸሻ በሌሉበት ህልውና እንደሌላቸው ስለሚታወቅ ባይሆንኛ ጉዱ ካሳዎች ብንባል ያምር ይሆናል እንጂ ቤት በኩል ነው ቄስ ሞገሴዎች እኛ ሰፈር የሚታዩት። ምክንያቱም እኛ ትናንትናን ናፋቂዎች፣ ትናንትናን ለማጽናት የምንሸረግድ ሰዎች ሳንሆን ነገን ለልጆቻችን ለመስራት መጋፈጥ የማይጋባንን ጉዳዮች የምንጋፈጥ ለውጥ ፈላጊዎች ነን።
ጉዱ ካሳዎች ነን። ይሄንን እሳቤውን እዚህ ቤት የነበሩት ሐዲስ ዓለማየሁ ላፍታ ተነስተው ጥያቄውና ኢትዮጵያ ውስጥ ያለውን ነገር ቢመለከቱ ምን ነው ያብዬን ወደምዬ የሚሉ ይመስለኛል። መንግስታችን ለክሪቲክስ በጣም ክፍት ነው። ኢትዮጵያ ውስጥ ባልተለመደ ሁኔታ ስልክ ያለው ማይክ የያዘው ሁሉ የሚናገርበት ዘመን ነው ይሄ ዘመን። ሐሳብ በመግለጽ ሰው ይታሰራል ላሉት እርስዎ እዚህ ፓርላማ አካባቢ ከመቅረቡ በፊት የዚህ ፓርላማ አባል ነበርኩ ነኝ። ቅድም እንዳደረጉት አይነት ግላጭ ስድብ አይፈቀድም ፓርላማ ውስጥ። ነበርንበት፣ እናቀዋለን። ሰው በንግግሩ የሚታሰር ከሆነ ጦረኛ፣ ግጭት ጨማቂ፣ ጆሮ የሌለው ከሚል በላይ ስድብ ምን አለ? እዚህ ፊት ለፊታችን ሆነው እየተሳደቡ እንኳን ካልታሰሩ ሰው በንግግሩ ብቻ አይታሰርም ማለት ነው። ጦረኛ፣ ግጭት ጨማቂ፣ ጆሮ አልቦች ካሉ በኋላ ልክ እናስገባችኋለን በትጥቅ በ2 ሳምንት 4 ኪሎ እንገባለን ቢጨምሩበት ግን እርሶም አይቀርሉትም ነበር። ጦርነት በሚመለከት ወደ ኋላ መለስ ብለው የኢትዮጵያን የ100 ዓመት ታሪክ ይመልከቱ። በ100 ዓመት ጊዜ ውስጥ 7 ዓመት ሙሉ ከአንድም ጎረቤት ጋር ያልተዋጋ ብቸኛው መንግስት የኛ መንግስት ነው። ባለፉት 7 ዓመታት ከየትኛውም ጎረቤት ጋር አንድ ጥይት አልተኮሰም። እኔ በታሪክ ማቀውን ሳይሆን በአካል ማቀውን ግን ላስታውሱ። በ83 ገብቶ 84 መንግስት የመሰረተው የኢህአዴግ መንግስት እስከ 90 ዓመተ ምህረት ባለው 6 ዓመት ጊዜ ውስጥ መጀመሪያ ከሳውት ሱዳን ኢታንግ ላይ፣ ቀጥሎ ከሱዳን፣ ቀጥሎ ከኤርትራ ውጊያ አካሂዷል። በኋላ የሶማሌውን ሳይጨመር ማለት ነው። በ7 ዓመት ጊዜ ውስጥ በደርግም የሚያውቁት ታሪክ ነው። በንጉሱ ጊዜም እንዲሁ ባለፉት 7 ዓመታት ከአንድም ጎረቤት ጋር ያልተዋጋ ነው። የሚያጋጩ ጉዳዮች ስለሌሉ ሳይሆን ግጭት ጉዳት አምጪ እንደሆነ ስለምናቅ ነው፣ ስላደግንበት ስለምናቀው ነው። ስለታሰሩ እስረኞች ያነሱት ይህ ፓርላማ እነዚህን እስረኞች ስንቴ ጎበኛቸው? ሄዳችሁ አላያችሁም? አልጎበኛችሁም? በሚዲያ ይቻል ውስጥ ጎበኙ። ድሮ እንኳን ፓርላማ በእንደዚህ አይነት ጉዳይ የታሰሩ ሰዎች መጎብኘት ይቅርና ታሳሪዎቹ ራሳቸው ከእስር ሲፈቱ የት ቦታ እንደታሰሩ አያውቁም። ተሸፍነው ገብተው ተሸፍነው ይወጣሉ። ይሄማ ተቀይሯል፣ ተሻሽሏል፣ ለውጥ አለ። የሚቀር ነገር አለ? አዎ አለ። ጀማሪዎች ስለሆን ማረም አለብን፣ ግን ለውድድር የሚቀርብ አይደለም። ብልጽግና በየትኛው መመዘኛ ከኢህአዴግ ጋር አይወዳደርም። በአደረጃጀቱ፣ በእሳቤው፣ በተግባሩ፣ በሚመራበት መርህ ለውድድር የሚቀርብ አይደለም። ባለፈው ፓርላማ ላይ ድርድር እያካሄድን ነው ከተቃዋሚዎች ጋር ብያችሁ ነበር። ከኦነጎችም አማራ ክልል አካባቢ ካሉ የሚንቀሳቀሱ ኃይሎችም ድርድሮች ነበሩ። በነገራችን ላይ በአማራም በኦሮሚያም በየትኛውም ጎጥ ያለ የጎበዝ አለቃ በየትኛውም ጎጥ ያለ በግራም በቀኝ ይደራደራል። እኔ አይደለሁም እሱ ነው ይላል እንጂ ሲወጣ ይደራደራል፣ ሽማግሌ ይልካል። ልክ እኔ ካልኩ በኋላ ግን የሚደራደረው ኤክስ ነው፣ መደራደር ተገቢ አይደለም ብሎ የሚዘምተው ደግሞ ራሱ የሚደራደረው አካል ነው። ሁሉ ነገር ጨለማ ነው፣ ሁሉ ነገር ጥፋት ነው፣ ሁሉ ነገር አዘቅት ነው፣ ሁሉ ነገር የለም ላሉት ክቡር ዶክተር ደሳለኝ እኔ ለእርሶ ነው ያዘንኩት። ምክንያቱም በዚህ ሁሉ ጨለምተኝነት፣ በዚህ ሁሉ ፔሲሚዝም ድንገት እድል ቢቀናውት ለኢትዮጵያ ሕዝብ ምንድን ነው የሚሰጡት? እርሶ በጨለማ ተውጠው ከጨለማ ብርሃን አይወጣ፣ ከጭንቀት ብርሃን አይወጣ፣ ተስፋ እንዴት አይሰንቁም? ይሄን አልቻላችሁም፣ እኔ መጥቼ ቀይረዋለሁ
እንኳን ቢሉን ነው የሚሻለው እንጂ ሁሉ ነገር ጨለማ ከሆነ ጥሩ አይደለም። ፖለቲካ የሚፈለገው በጨለማ ውስጥ በችግር ውስጥ ተስፋን ማሳየት ነው፣ ለውጥን ማሳየት ነው፣ ወደዚያ ሰውን መምራት ነው፣ መጨበጥ ነው እንጂ ችግር ብቻ መናገር አይደለምና የምንውልበት የምንሰማው የምንነጋገርበት ጉዳይ በገደል ማሚቱ ተመልሶ እያስተጋባብን እሱ ነገር እየኖርነው እንዳይሆን ጥንቃቄ ቢደረግ መልካም ነው ለማለት ነው። እርሶ ምላሽ እንደማይፈልጉ ቢናገሩም ለተከበረው ምክር ቤት ክብር ሲባል አንዳንዱ ጉዳይ ቢታይ ብዬ ነው። ካነሷቸው ጫፍ የወጡ ክሪቲክሶች እና ሂሶች መካከልም ቢሆን ለኛ ጠቃሚ የሚሆኑትን ጉዳዮች ግን ፈትሸን እንወስዳለን። ማደግ ስለምንፈልግ መለወጥ ስለምንፈልግ ከማንም ወገን የሚነሳ ክሪቲክስ በግርድፉ መጣል አንፈልግም። ሚዛናዊነት ግን ከርሶ እና ከመሰሎቹ እንጠብቃለን ለማለት ነው። ትምህርትን በሚመለከት የተነሳው ጥያቄ ትክክለኛ ጥያቄ ነው። የተከበረው ምክር ቤት እንዲገነዘብ የምንፈልገው ነገር በየከባቢው የምንዋጋቸው ሰዎች የድንቁርና ጌቶች ናቸው። የምንዋጋው ከድንቁርና ጌቶች ጋር ነው። እነዚህ ሰዎች አትማሩ፣ አትታከሙ፣ አትረሱ የሚሉ ናቸው። የሚገርመው አንድ አካባቢ ላይ የኤችአይቪ፣ የስኳር፣ የወባ መድኃኒት ከፋርማሲ አውጥተው የሚደፉ ግን ለዛ ህዝብ የሚታገሉ ኃይሎች ያሉበት ማዳበሪያ ለህዝቡ እንዳይደርስ የሚጥሩ ናቸው። ትምህርት ምን ያደርግላቸዋል? የጅብ ቆዳ እጃቸው ላይ አስረው ጥይት አይመታንም ብሎ የሚታገሉ ሰዎች ትምህርት ምን ያደርግላቸዋል? በቅርቡ አንድ ቦታ ላይ የጅብ ግልገል ተሸክመው ሲሄዱ አገኘናቸው። ለምን ሲባል ጥይት እንዳይመታንም እና እነዚህ ድንቁርና ጌቶች ትምህርት እንዳይስፋፋ በብዙ እየጎዱን ይገኛሉ። ልጆቻችን እንዳይማሩ የድሮ ሽፍቶች እንኳን በየአካባቢያቸው ያሉ መድረሳና አብነት ትምህርት ቤቶች አይዘጉም። ሽፍቶች ናቸው። አብነት ትምህርት ቤት ቆይ አይነኩም፣ መድረሳ አይነኩም። የአሁኖቹ ከነሱም የባሱ ናቸው። ሎሬት ጸጋዬ እንዳይነግርህ አንዳች እውነት የሚል ግጥም አለ። በግርግር በጩኸት በመረበሽ ዝግ ብሎ ባለማሰብ ከእውነት ለመደበቅ የሚደረግ ሙከራ ስላለ በዜጎች ላይ ከፍተኛ ጉዳት እያመጣ ነው። ህዳሴን በሚመለከት እንደተባለው ብዙ ዋጋ የተከፈለበት ነው። አንድ ብር እርዳታም ሆነ ብድር ከውጭ ያልተገኘበት ነው። ብዙ ፈተና አይተንበታል። ቅድም ማዳበሪያ እንዳነሳውላችሁ ለህዳሴ የሚውሉ ግብአቶች ከሁለት ወር ተኩል ያላነሰ ከጅቡቲ እስከ ህዳሴ አጅበን እየወሰድን የሰራ ነው። 2 ወር ተኩል እያንዳንዱ መኪና የገንዘቡ ሳያንስ የውጭ ጫና ሳያንስ ከተገዛና አገር ከገባ በኋላ ያንን ነገር ማድረስ በጣም አስቸጋሪ ነው የነበረው። ፕሮጀክት ላይ ቅድም አንስቼ የተውኩት ጉዳይ አንዱ ያለብን ፈተና አንዳንድ አካባቢ ሁሉ ጋር አይደለም፣ አንዳንድ አካባቢ ህዝቡ መንገድ ካልተሰራልኝ ድልድይ ካልተሰራልኝ ብሎ ከጠየቀ በኋላ ፕሮጀክቱ ጨረታ ወጥቶ ስራ ሲጀመር ከዛ አካባቢ መቅጠር አለባችሁ ሰዎች ስራ መፍጠር አለባችሁ ስለሚባል አንዳንድ ቦታ የተቀጠሩ ሾፌሮች የኩባንያው መኪና የተቀጠሩበትን ኩባንያ መኪና ይዘው ወጥተው ከመኪናው ውስጥ ነዳጅ በጀሪካን ቀርተው ይሸጣሉ። የከፋው ደግሞ ሾፌር መኪናውን አቁሞ ሁሉንም ጎማ ፈቶ መኪናውን ጥሎ ጎማ ይዞ ሄደበት ቦታም አለ። የኛ የልማት ፍላጎት ለካሳ ጥያቄ፣ የኛ የልማት ፍላጎት ጎማ ለመስረቅ፣ አንዳንድ ቦታ ደግሞ እርሻ ያቃጥላሉ። የታረሰ የግለሰብ ኢንቨስትመንት እርሻ ያቃጥላሉ። ይሄን ማህበረሰቡ መፈተሽ አለበት። ገንዘቡ የራሱ ነው። የራሱን ሀገር ሀብት በሌላ መንገድ ሲዘረፍ እያየ መተው ተገቢ አይደለም እና ህዳሴ ላይም
ብዙ መከራ ታይቷል። ክቡር አቶ መሐመድ እንዳነሱት ቢበዛ በሚቀጥሉት 6 ወራት በጋራ ሪቫን እንቆርጣለን። ይሄን ጊዜ የምንወስድበት ምክንያት ዝግጅት ስለሚፈልግና አካባቢው ሞቃታማ ስለሆነ የክረምቱን ዝናብ ስለምንፈልገው ብቻ ይሆናል እና ህዳሴ በሚቀጥለው ዓመት መጀመሪያ አካባቢ ታሪክ ይሆናል ማለት ነው። ታሪክ ሆኖ የሚያልፍ ይሆናል። ከዚሁ ጋር ተያይዞ ከግብጽ ጋር ባለው ሁኔታ የቀድሞ የግብጽ ውጭ ጉዳይ ሚኒስትርና የደህንነት ሹም ከአንዴም ሁለቴ አናግሬያቸው ነበር። ህዳሴ በታችኛው ተፋሰስ ሀገራት በተለይም ግብጽ ላይ የተለየ ችግር የሚያመጣ አይደለም። የኛ ዓላማ ኢነርጂ ማምረት ነው። እናንተ መጉዳት እኛ አንፈልግም ስላቸው ስጋታቸው ድርቅ እንደሆነ አነሱልኝ። ድርቅ ቢያጋጥመን የሚል ስጋት አነሱ። ድርቅ እኮ ያጋጥማል የሚባለው ኢትዮጵያ ነው። ኢትዮጵያ ደርቆ ግብጽ ቢዘንብ ዋጋ የለውም፣ የአባይ ውሃ ከዚህ ስለሚሄድ። ግብጽ ድርቅ ኖሮ ኢትዮጵያ ደግሞ ዝናብ ካለ ውሃው ሁሌም አለ ማለት ነው። ድርቅ እንዳይኖር መከላከል ያለብን እዚህ ነው፣ ውሃው በበቂ እንዲሄድ። ለዚያ ደግሞ ግሪን ሌጋሲ ብለናል እኛ፣ ክላውድ ሲዲንግ ብለናል እኛ፣ የዝናብ መጠን እንዲጨምር። ጉዳት አይደርስባችሁም፣ በዚህ መንገድ መንግስታችሁን አሳምናችሁ በትብብር እንስራ የሚል ፕሮፖዛል በተደጋጋሚ ቀርቦላቸዋል። እኔ ማናገሪያቸዋለሁ። አልፎ አልፎ አንዳንድ ሰዎችም ለፕሬዝዳንት ሲሲ ካይሮ ላይ ቃል ገብተህ ነበር ይላሉ። ያው እንደምታውቁት ቃል መግባት ብቻ ሳይሆን ቃል መፈጸም ባህላችን ለማድረግ ካለን ቁርጠኛ ፍላጎት ለፕሬዝዳንት ሲሲ ያልኳቸው ህዳሴ ሲሞላ 1 ሊትር ውሃ እንኳን ከአስዋን ዳም አይጎልም ነበር ያልኳቸው። አሁን ህዳሴ 100% ሞልቷል። አስዋን ዳምም 100% ሙሉ ነው። ቃሉ ተፈጽሟል። የተካደ ነገር የለም ማለት ነው። እነዚያ ሚኒስትሩና ኢንተሊጀንስ ቺፉ በወጉ ስራቸውን ሰርተው ቢሆን ኖሮ የተሻለ ትብብር መፍጠር ይቻል ነበር። አሁንም ከግብጽ ወንድሞቻችን ጋር በውይይት ይበልጥ አብረን መስራት መደጋገፍ እንዳለብን እናምናለን። የሚያጣላን የሚያጨቃጭቀን ገንዘባችንን እዛና እዚህ የሚያስበትነን ጉዳይ አለ ብለን አናምንም። በትብብር አብረን ብንሰራ ሁለቱም ህዝቦች ሀገራት ተጠቃሚ ይሆናሉ። ግብጽና ኢትዮጵያ ለሺህ ዓመታት አብረው የኖሩ ናቸው። አሁንም እስከ መጨረሻው ዘመን አብረው ኖራቸው አይቀርም። ይሄን እውነት ተቀብለው በትብብር መንፈስ ቢሰሩ የኛ መሻትና ፍላጎት ነው። አሁን ለውይይት፣ አሁን ለንግግር፣ አሁንም ህዳሴን ያለበት ሁኔታ ለማየት በእኛ በኩል ክፍት እና ፍላጎት ያለን መሆኑን በዚህ አጋጣሚ እየገለጽኩ፣ ህዳሴ የአፍሪካ ኩራት ነው። ህዳሴ ለመላው አፍሪካ መቻለን ያሳየንበት ነው። ህዳሴ ስህተትን ያረምንበት ነው። ህዳሴ በውስጣችን ያለው ውድቀት ጨክነን ወስነን ያረምንበት ነው። 74 ቢሊዮን ሜትሪክ ኪዩብ ውሃ ያዝንበት ነው። ከፍተኛ ኤነርጂ የምናመርትበት ነው። አፍሪካውያን ብድር ቢከለከሉ፣ አፍሪካውያን ዲፕሎማቲክ ጫና ቢደረግባቸው የራሳቸውን ሀብት በገዛ ዜጎቻቸው ማልማትና መቀየር እንደሚችሉ በተግባር የሚያስተምር ስራ ነው። ብልጽግና ለዚህ ስራ ስኬት ከመላው የኢትዮጵያ ህዝብ ጋር ከፍተኛ ኩራት እና ክብር ይሰማዋል። ነገር ግን ኢትዮጵያ ውስጥ አንድ ለእናቱ ወግ ስለሆነ ዩኒቨርሲቲ አንድ፣ ላሊበላ አንድ፣ አክሱም አንድ፣ ምናምን አንድ ወግ ስለሆነ ያን ወግ ሰብረን መልቲፕላይ ማድረግ ደግሞ የዚህ ትውልድ ተግባር እንደሆነ እተማመናለሁ። የጀመረው የብልጽግና ጉዞ ይቀጥላል። ሰላማችን ይበልጥ እያደገ ይሄዳል። ለኢትዮጵያ ሰላምና እድገት የሚጓጉ የትኛውም ግለሰብና ቡድኖች ለንግግር መንግስት ክፍት መሆኑን ተገንዝበው ሁልጊዜም በውይይት በንግግር ጉዳያቸውን ለመፍታት እንዲዘጋጁ ጥሪዬን አቀርባለሁ። ሚዛን ሳንስት ለአዳዲስ ልማት በጋራ እንድንቆም ጥሪዬን አቀርባለሁ። እጅግ አድርጌ አመሰግናለሁ። ክቡር ጠቅላይ ሚኒስትርን ለሰጡት ምላሽና ማብራሪያ እናመሰግናለን።